መንግስት ነው አቤል አቡናን የከሰሰው የምትሉ የሐሰተኛ ነቢያት ተከታዮች ናችሁ። እዚህ ሶሻል ሚዲያ ላይ ወጣችሁ መንግስት ነው የከሰሰው እያላችሁ እየተናገራችሁ ነው። ስነ ስርዓት ቢኖራችሁ በጣም ጥሩ ነው። የብዙዎቻችሁን ቪዲዮ አይቻለሁ። መንግስት አልከሰስኩትም ባለበት አይነት ሁኔታ መንግስት ከሶታል ብላችሁ መናገራችሁ ራሱ የሐሰት መረጃ ማሰራጨት ነውና ከዚህ በኋላ እናንተንም የሚያስጠይቃችሁ መሆኑን መጠርጠር መቻል የለባችሁ። ደጋግሞ እነሱ ቸርች ከዘጉ እኔ ልባቸውን ነው የምዘጋው። ብሊሚ ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ዋ ይሄ በዘመናዊ አዳራሽ ውስጥ የሚካሄድ ጥንቆላ እንጂ የእግዚአብሔር ቤት ስርዓት አይደለም። የእግዚአብሔር ቤት ስርዓት ለሚያሳድዱ ጸሎት የሚደረግበት፣ ለሚረግሙ ሰዎች ምርቃት የሚካሄድበት፣ ክፉ ለሆኑ ሰዎች እንዲድኑ በምህረት ወንጌል የሚሰበክበት ቤት ነው እንጂ የእግዚአብሔር ቤት ስርዓት ልክ እንደ ጥንቆላ ላሳደዱን ሟርትን የምንሟርትበት አይደለም። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ከተማ በሐዋርያት ሥራ ምዕራፍ 16 ላይ ታስሮ በነበረበት ከሲላስ ጋር ሲዘምሩ የወህኒው መሰረት እንደተናወጠ፣ በሮች እንደተከፈቱ፣ ከሁሉም እስረኞች ላይ ሰንሰለት እንደተበጠሰ ይናገራል። ይህንንም በተመለከተ የእስር ቤቱ ጠባቂ እስረኞች ያመለጡት መስሎት ራሱን ሊያጠፋ ሲል እጅህን በራስ ላይ እንዳትዘረጋ ማንም ከእስር ቤት አልወጣም ብሎ ጳውሎስ እንዳጽናናው ከሞት እንዳተረፈው ይነግረናል። ልክ በዚህ ግለሰብ አካሄድ ቢሆን ራሱን ሊያጠፋ ሲል ጎሽ በርታ እግዚአብሔር ነው ራስን እንድታጠፋ ያደረገ የሚል ጭካኔ ነው የሚወጣው። በየትኛውም መልኩ ወንጌልን የሚያሳድድ ሰው ነው ተብሎ ሰውን እንድናሳድድ ክርስትና አያስተምረንም። ይሄ ዘመናዊ ጥንቆላና ሟርተኝነት ነው። ትናንትና ጎጆ ቤት ውስጥ መርፌ ሰክታችሁ የምትገቡ አሁን ዘመናዊ አዳራሽ ውስጥ ዘይታችሁን ሰክታችሁ የምትገቡ ሰዎች የክርስቶስን ትምህርት እየተማራችሁ እንዳልሆነ ልነግራችሁ ፈልጋለሁ። ስለዚህ ወደ ጤነኛ ቤተክርስቲያን ከእንደዚህ አይነት ቦታ ላይ ውጡ። ለሟርታቸው እልል አትበሉ። የትኛውን ቦታ ላይ ደም ብዛትን የሚናገር የእግዚአብሔር ሰው በአዲስ ኪዳን መጽሐፍት ላይ ፈልጋችሁ አታገኙም። ይሄ የሟርተኝነት መንፈስ እንጂ የክርስትና መንፈስ አይደለም። እግዚአብሔር ልብ ይስጣችሁ። እዚህ ያሉ ጉዳዮችን ለምን ተተቸ ብላችሁ ያዙ ይልቀቁ የምትሉ ሰዎች ለነሱ የሆነው መጽሐፍ ቅዱሳዊ ያልሆነ የሟርት አካሄዳቸው ትክክል እንደሆነ የምታምኑ፣ እኛ ለምንናገረው ጤነኛው ክርስትና ግን ጠላት ሆናችሁ የምትነሱ ስለሆናችሁ መንገዳችሁን እንድትሰልሉ በዚሁ አጋጣሚ ጥሪ ያቀርብላችኋለሁ። ጌታ ኢየሱስ ይባርካችሁ። አንዳ እየሰራ ነው ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም። አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ህዝብ ይገባዋል። ተው አዶናይ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም የገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ የሚሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርምናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤል አቡና የሚባለው አሁን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡና የተናገረው ጥሩ ነው ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለው። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገ ትታያለ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች
ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት ተከተታችኋቸው ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ ኢትዮጵያ ላይ ማን ነው የሚናገር? ይሄ ነገር ቸግሮኛል ይሄ ነገር ችግር ነው ብሎ የሚናገር እናቱ የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይሄን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል፣ እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብህም። ህዝብ ከጠላ አባቴ ይሁላ አውቅና አፈር ከድሜ ይገባ። አፈር ከድሜ ተመልሰ ካናዳ ነው የምትገባው። ካናዳ ሮጠ ትገባለህ፣ እዛው የምትሆነውን ትሆናለህ። ስለዚህ አዶናይ ፕሊዝ በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው መተንፈስ አይችልም። በየየመኑ በየሊቢያው በየምኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያ ሁላ ሰልፍ ያ ሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛን እንደ ጓደኛ አድርገህ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል፣ ማንም ያውቀዋል። የማይመስል ነገር አምጥተህ ስታስጨበጭብ ፖለቲካ ስታሰራ መዋሉ ህዝቡን ሸጥከው፣ ህዝቡን ሸጠዋል አዶናይ። ይሄ ልክ አይደለም። እዚህ ሶሻል ሚዲያ ላይ መታችሁ መንግስት ነው አቤል አቡናን የከሰሰው የምትሉ የሐሰተኛ ነቢያት ተከታዮች ናችሁ። እዚህ ሶሻል ሚዲያ ላይ ወጣችሁ መንግስት ነው የከሰሰው እያላችሁ እየተናገራችሁ ነው። ስነ ስርዓት ቢኖራችሁ በጣም ጥሩ ነው። የብዙዎቻችሁን ቪዲዮ አይቻለሁ። መንግስት አልከሰስኩትም ባለበት አይነት ሁኔታ መንግስት ከሶታል ብላችሁ መናገራችሁ ራሱ የሐሰት መረጃ ማሰራጨት ነውና ከዚህ በኋላ እናንተንም የሚያስጠይቃችሁ መሆኑን መጠርጠር መቻል የለባችሁ። ምክንያቱም ኢትዮጵያ ውስጥ ያሉ ሰዎች የመናገር ነፃነት አላቸው። የመናገር ነፃነት ይሄ መንግስት ሰጥቷል። ስለዚህ ወተን የመናገር ነፃነታችንን ተጠቅመን እንናገራለን። መልካም የሆነውን ነገር መልካም ነው እንላለን። መልካም ያልሆነውን እንዲስተካከል የምንፈልገውን ነገር ይሄ ይስተካከል እንላለን። ይሄን ነፃነት ደግሞ ይሄ መንግስት ሰጥቶናል። ስለዚህ ይሄ መንግስት የሰጠውን ነፃነት ራሱ መጋፈፍ ስለሚሆን ይሄን መንግስትን የሚያዋርድ ነገር ነው እንጂ እያረጋችሁ ያላችሁት መንግስትን የሚደግፍ ነገር አይደለም እያረጋችሁ ያላችሁት። እያወቃችሁ ሳታቁም ይሄን ነገር የምታረጉ ሰዎች ከድርጊታችሁ መቆጠብ አለባችሁ። ትጠየቁበታላችሁ። ለምን የተከሰሰው በግለሰብ ነው። ገቢ ጉተማ አቦ ካድሬ በሚባለው ብሎ አቤል አቡና በሰራው ቪዲዮ ነው የከሰሰው ተብሎ ነው ዳኛ ፊት የቀረበው። ይሄ ትክክለኛ መረጃ ባለበት አይነት ሁኔታ እንደፈለጋችሁ ሶሻል ሚዲያ ላይ ወጣችሁ የመንግስትን ስም ማጠልሸት አትችሉ። መንግስት ከሰሰው ብላችሁ ይሄ መንግስት የመናገር ነፃነትን እንዳልፈቀደ አድርጋችሁ ማስተላለፍ አትችሉ። ስለዚህ በዛ መልኩ ነገሩን ለመተርጎም ጥረት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ተው በቃ። ልጁን የከሰሰው ግለሰብ ነው። ሐሙስ የዋስ መብቱ ተጠብቆለት ይወጣል ብለን እናምናለን በግላችን። ቀጣይ ያለውን ሂደት ደግሞ እንደዚህ እየወጣን እንደዚህ ነው ያለው ሁኔታ እያልን እንናገራለን። ሀገራችንን የምንወድ ሰዎች ነን። የምርጫ ካርድ የወሰድን ሰዎች ነን። ለመምረጥ የተዘጋጀን ሰዎች ነን። ኢትዮጵያን የምንወድ ሰዎች ነን። ኢትዮጵያ ውስጥ የምንኖር ሰዎች ነን። ከዚች ሀገር ውጪ መሸሸገም መጠለያም የሌለን ሰዎች ነን። ስለዚህ ለሀገራችን የምንሰራ ሰዎች ነን። ፖለቲካል አድርጋችሁ ነገሩን ሌላ ነገር ውስጥ ከመግባት ብትታቀቡ በጣም ጥሩ ነው ብዬ አስባለሁ። ቸር ሰንብቱልኝ። ሻሎም ቅዱሳን፣ የጌታ ጸጋ ሰላም ይብዛላችሁ። በአዲስ አበባና አዲስ አበባ አካባቢ የምትኖሩ ቅዱሳን በሙሉ ከፊታችን ያለው እሁድ በጣም ልዩ የሆነ ፕሮግራም አለን። በዚህ ፕሮግራም ላይ እግዚአብሔር የዘንዶን አናት ይወቅ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና
ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልኝ አይደለም ባይደወልልህ መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው። ሃይ 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 ሃይ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። ሀብትሽ ቦረና ነኝ። በድጋሚ በዚህ ውዝግብ ላይ ጥርት ያለ መረጃ ማስረጃም ይዤላችሁ መጥቻለሁኝ። እንግዲህ ሁልጊዜ የሀብትሽን ያው አንደኛ እንድትወዱት እንድታከብሩት ከጎኑ እንድትቆሙ እንድትደግፉት እንድትጸልዩለት የሚያደርጋችሁ ነገር ቢኖር ምንድን ነው? ትክክለኛውን ማስረጃ ትክክለኛውን መረጃ ከመንፈሳዊ ዓለም ከፕሮቴስታንቱ ዓለም ከወንጌላውያን ካውንስል ከአብያተ ክርስቲያናት አካባቢ ላይ መሬት ጠብ የማትል ማስረጃና መረጃ ስለምሰጣችሁ ነው። እኔ ማንም እንዲወደኝ ማንም እንዲና እንዲያ በፍጹም የኔ ኢንቴንሽኔም አይደለም። በእርግጥ እንደዚህ አይነት ሙቀት ሲሰማችሁ ነፍሳችሁ የምታጠፉ ሰዎች አላችሁ፣ ነፍስ ማይቀርላችሁ ሰዎች። እሱ ልጅነት ነው፣ ሕፃንነት ነው። ብዙ ጊዜ የበሰለ ማቹር የሆነ ሰው አንደኛ ጓደኛ ይቀንሳል፣ ሁለተኛ ውሸት ይቀንሳል፣ ሶስተኛ ብዙ ጊዜውን የሚያሳልፈው ከራሱ ጋር ነው። አንድ ሰው ያደገ እየበሰለ ሲሄድ እነዚህን 3 ምልክቶች ይታዩበታልና ሀብትሽ ቦረና ማለት ወደዛ ደረጃ ደርሷል። አቤል አቡና አቤል በሬቻ ምንድነው እያለ ያለው? በውሸት የእዩ ጩፋን ስም አታጥፉ። ይሄ ማለት እዩ ጩፋ ጻድቅ ነው፣ ቅዱስ ነው፣ የወንጌል አገልጋይ ነው ማለት ግን አይደለም። ግን አቤል አቡና ዓርብ ዕለት በታሰረበት ጉዳይ የእዩ ጩፋ የቅርብ ወራጃችን እጁ የለበትም ማለት። አብዛኛ ይሄ አሉባልተኛ ጴንጤ፣ ሐሜተኛ ጴንጤ፣ ወሬ አሳዳጅ ጴንጤ፣ በአሸዋ ላይ የተመሰረተ ጴንጤ፣ ሐሰተኛ ጴንጤ ሚዲያውን ሲያጥለቅልቀው የነበረው በጣም ገረመኝ። እና አክቲቪስትና ፖለቲከኛ ጀዋር መሐመድ ሳይቀር ፌስቡክ ቡካቸው ላይ ጽፈዋል ሲባል አቤል አቡናን ደግፈው ከ6 ወር በፊት እነ ኢትዮ ፎረም ማለት እነ ያየሰው ሽመልስና አብሮት ያለው ኢትዮጵያን ለማፍረስ ከሲኦል አካላት ጋር ወዳጅነት የሚመሰርቱ ናቸው። የሚገርም እኮ ነው። እነሱ የት ተቀምጠው? አውሮፓና አሜሪካ። ኢትዮጵያ የምትባል አንድ ሀገራችንን ብትንትኗን አውጥተው እኛ ስንሰቃይ፣ ስንሰደድ፣ ስንንገላታ፣ እርስ በርስ ስንነካከስ ዳር ላይ ቆመው አበባ ሊበትኑ። እግዚአብሔር አምላክ ሐሳባችሁን አያከናውነው። ምክራችሁ አይፈጸምም። በእውነት ነው የምላችሁ፣ አይፈጸምም። ስለ ምድራችን ምንቀና ምንቆረቆር ምንጾም ምንጸልይ ከነ ድካሟ ከነ ጉድለቷ ከነ ችግሯ አለን። ሚሊየንስ አማኞች አለን። የጸሎት ሰዎች አሉ ምድሪቱ ላይ። ስለዚህ ለእናንተ የክፋት የውድቀት የኪሳራ ምኞትን ሐሳብ እግዚአብሔር ምድሪቱን አሳልፎ አይሰጥም። ነገር ግን በአቤል አቡና ትልቅ ምክንያቱም ጠቅላይ ሚኒስትሩን ይጠሉታል፣ ብልጽግናውን ይጠሉታል። እነሱ ግን ከጠቅላይ ሚኒስትሩና ከብልጽግና ፓርቲ ያለፈ ሀገር ይጠላሉ። ሀገሪቷን በቃ በጣብጠው የሌለ ውሸት ከዛም ከዚህ ፈብርከው እነሱ ከዩቲዩብ የሚገኘውን ሽቀላ መተዳደሪያ አድርገውታል። አፈር ድሜ ያስበላችሁ በጌታ በኢየሱስ ስም። ይሄ እንጀራ አይሁንላችሁ፣ በእውነት እህል ውሃ አይሁንላችሁ። ይሄ በአቤል አቡና ጉዳይ ተመከረ፣ ተው ተባለ። መንጃ ፈቃድ አለው ምን እንጃ፣ የባጃጅ ይሁን የሽቦ መኪና አላቅም፣ ሰርቶ አይበላ፣ ከወንድሞች ጋር ህብረት የማደግ ባህሪ ስብዕና የለውም። ስለዚህ አሁን ላይ በቀጥታ ምን የሚል ወሬ ተወራ ሚዲያው ላይ? ባለጊዜ የሆኑ ነቢያት። ባለጊዜ የሚባል ነቢያት የለም።
የለም። የጊዜ ባለቤት የሰራዊት ጌታ እግዚአብሔር ነው። የጊዜ ባለቤት ሁሉም በጊዜው የሚሰራ አንተ በራስህ የምትወጣው ኃላፊነትና ተጠያቂነት ሊኖር ይችላል። ዳዊት በዘመኑ ስለሚል እግዚአብሔር በሰጠህ ዕድሜና ዘመን የዘራኸው ጥሩ ወይንም መጥፎን የምታጭድበት ታይም ኢንተርቫል አለ። ኦኬ። ከዛ ውጪ ግን የነቢያት ዘመን የምናምን ዘመን የሚባል የለም። ከዚህ የተነሳ ነው እነ ገቢ ጉተማ እነ እዩ ጩፋን እነሱ ናቸው ያሳሰሩት። በጣም ነው የገረመኝ። እነ ክርስቲያን ምንድነው የሚባል ክርስቲያን ዩቲዩብ ነው ምናምን የሚባል ሳይቀር በወሬ የሚነዱ በሐሜት ባሉባልታ የሚነዱ በጭፍን ድጋፍና በጭፍን ጥላቻ ህይወታቸው የተበላሸች ሚዲያዎች ሳይቀሩ በሌሉበት እንግዲህ ልጁ ይኸው ተናገረ። ምን ትላላችሁ? የጠራኝ ፌዴራል ፖሊስ ነው አለ። ና ያለኝ የደወለልኝ ፌዴራል ፖሊስ ነው እንጂ ገቢ ጉተማ ወይንም እዩ ጩፋ ወይንም ኤክስ ወይንም ዋይ አይደለም። አሁን ምን ይዋጣችሁ ደግሞ? ማታ አንዳንዶቻችሁ መታችሁ አይናችሁን በጨው አጥባችሁ ገገማ ልትከራከሩ ፈለጋችሁ ከኔ ጋር። ይሄንን አይ ነው ልትሉ ነው? አቤል አቡና የሚጠየቅበትን ጉዳይ ነግሬያችኋለሁ። ለምን ስለ ኢትዮጵያ ክፉ ነገር አልተወራም? ለምን ስለ ኢትዮጵያ ውድቀቷ አልተወራም? ለምን ለኢትዮጵያ ድህነቷ፣ ጉስቁልናዋ፣ ስቃይዋ፣ መከራዋ ለምን አልተወራም የሚል የአጋንንት መልእክተኛ ነው አቤል አቡና። የአጋንንት መልእክተኛ፣ አጋንንት በፈለገ ጊዜ ተከራይቶ የሚጠቀምበት ስብዕና ያለው ሰው ነው። በዚህ ልክ ለሀገር ጥላቻ ያለው ታዲያ ይሄ ሰው ከበስተጀርባው ሌላ ተልእኮ የለውም ትላላችሁ እንዴ? እናንተ ግን አራገባችሁ አይደል? በውሸት ነቢያት ናቸው አሳሰሩት፣ ነቢያት ናቸው